ስትራቴጂክ ፓርትነርሺፕ አውርተናል። ከነሱ ጋር ያለውን ዲስከሽን በጊዜ ሂደት ውስጥ የሚያልቅ ነገር ነው የሚሆነው። ከዛ በተጨማሪ ግን ከኮፒራይት አንጻር ቅድም እንዳነሳሁት ኢንተሌክቹዋል ፕሮፐርቲ ኢትዮጵያን ኢንተሌክቹዋል ፕሮፐርቲ የኮፒራይት ፍቃድ አግኝተናል። ከኮላቦሬሽን አንጻር እየተሰራበት ያለው ከሁለቱም ጋር ክሎዝ ኮኔክሽን አለን። ኤቭሪዴይ እያወራን ያለ ነው። ቅድምም ከተነሳው አንድ ጥያቄ ጋር አገናኝቼ ለማውራት የሚያክል ፕላትፎርሙ ላይ ሰዎች ተጠቃሚዎች እንዲበዙም የማድረግም ስትራቴጂክ ፓርትነርሺፕ ከነሱ ጋር እያወራን ነው ያለ ነው። ሌላኛው ከአዋርዱ ቀጣይነት ብዙ አዋርዶች ይነሳሉ፣ ነገር ግን ቀጣይነታቸው ትንሽ ያስቸግራል የሚለው ነገር አለ። እኛ ስትራቴጂ ያስቀመጥነው ነገር ምንድነው? ሲስተነብል የሆነ ፕሮግራም ያስፈልገናል ብለን እናስባለን። ለዛም ነው ቅድም ያነሳናቸው 4 ስራዎች ይኖሩናል። የመጀመሪያው አዋርዱ ነው። አዋርዱ ተዘጋጅቶ እንዳለቀ የስፖት ላይት ስራዎችን እንሰራለን። እነዚህ ስፖት ላይቶች ከስፖንሰርሺፕም አንጻር ሰዎችንም ሪኮግናይዝ ከማድረግ አንጻር ሰስቴናቢሊቲውን ገፋ ያደርጉልናል። ከዛ ደግሞ የማስተር ክላስ ሲሪሶች ይኖሩናል። እነዚህ ሲሪሶች ከሰስቴናቢሊቲ አንጻር ያግዙናል ብለን እናስባለን። ከዛ በመቀጠል ደግሞ የሊደርሺፕ ኮርስ አመቱ መጨረሻ ላይ የምንሰጣቸው የሊደርሺፕ ኮርሶች ይኖራሉ። ስለዚህ እነዚህ 4 ኤሌመንቶች እርስ በራሳቸው የሚጣመሩ ናቸው። ስለዚህ ከሰስቴናቢሊቲ አንጻር አንዱ አንዱን እየደገፈ የሚመጣ ስለሆነ ልክ አመቱ መጨረሻ ላይ እነዚህ 4ቱ ይዘውን የሚመጡትን ኢንፎርሜሽን ይዘን ነው የቀጣዩን አመት ውድድር የምናዘጋጀው። ስለዚህ ከዛ አንጻር የ3 አመት ስትራቴጂክ ፕላናችን በዚህ መልኩ ነው የሚሄደው። ከካታጎሪ አንጻር የኒውስ ካታጎሪ ቅድም ወንድሜ ታምራት እንዳነሳው ካታጎሪዎችን ህዝቡ ኦፕን አድርገን ነበረ። ምን አይነት ካታጎሪዎች እንዲኖሩ ትፈልጋላችሁ? እኛ ካነሳናቸው ውጪ ለምሳሌ ኤአይ የሚለው ከሰው ነበር የተሰጠን ሀሳቡ። ቻይልድ ዴቨሎፕመንት እና ሳይኮሎጂ እኛ አስበንበት አልነበረም። ዲጂታል ማርኬቲንግ ላይ እኛ በኖርማል ማርኬቲንግ እና ኮሚኒኬሽን በሚል ነበር ያዝነው። ግን ዲጂታል ማርኬቲንግ ላይ ብዙ ስራ ስለሚሰራ እሱም ኢንክሉድ ይደረግ የሚል ሀሳቦች ስለነበሩ ኢንክሉድ አድርገናል። ስለዚህ የዚህኛው ዓመት ውድድር ላይ ካሉት ካታጎሪዎች ውጪ ቅድም እንደተነሳው ለምሳሌ በኒውስ ዙሪያ ከዛ ደግሞ ከሊገል አስፔክት ደግሞ ብዙ ሎው ያጠኑ ብዙ ጽሁፍ የሚጽፉ ልጆች አሉ። እነሱንም የቀጣይ ዓመት ውድድር ላይ ኢንክሉድ እናደርጋቸዋለን። ከዛ ቫይራሊቲ መለኪያ የሚለው ላይ ከመጀመሪያ ቀን ከተነሳንበት ቀን ጀምሮ የምንሸልመው ኮንሲስተንሲን እና ኢምፓክትን ነው እንጂ ቫይራሊቲን አይደለም። አሁን ፋይናሊስቶቻችን ብታያቸው አብዛኞቹ ከፎሎዊንግም አንጻር ትንሽ ጥቂት ፎሎዊንግ ያላቸው ሰዎች ናቸው። ስራቸው መሬት ላይ ያላቸው ስራ ነው እያየን የምንሸልማቸው እና ከዛ አንጻር ያወጣነው ስታንዳርድ የጀጂንግ ስታንዳርዶች አሉ። የጀጂንግ ስታንዳርዱ ላይ የመጀመሪያ ፋክተር ትልቁ ፋክተር ኢምፓክት ነው። ኢምፓክት 30 ነጥብ አለ። ኢምፓክት ስንል ሪል ወርልድ ላይ ምን አይነት ኢንፍሉዌንስ አላቸው እነዚህ ሰዎች፣ ሪቻቸውስ ምን ያህል ድረስ ነው። ለምሳሌ አንድ ዶክተር ስለ አንዳንድ የቴክኒካል ነገሮችን እያስተማረን ሊሄድ ይችላል ፕላትፎርሙ ላይ። ነገር ግን መሬት ላይ ስራዎችን ምን አይነት ስራዎችን እየሰራ ነው ያለው፣ ታካሚዎቹን ከማከም ውጪ ጁኒየር ዶክተሮችን ምን እያደረገ ነው የሚያስተምረው የሚለውን እናያለን። ከዛ በተጨማሪ ኮንቴንት ኳሊቲያቸውና ኦሪጂናሊቲው ይታያል። ስለዚህ ቫይራሊቲውን አናይም፣ ምንድነው ኮንቴንታቸው ነው። ቫይራልም ወጣ አልወጣ ኮንቴንት ኳሊቲው ነው የሚታየው። ለምን አንዳንዴ ቅድም የተነሳውም አንዳንዴ አልጎሪዝሙ ፌቨር የሚያደርገውና ፌቨር የማያደርገው ፖስቶች ይኖራሉ። በጣም የሚያስተምሩን ፖስቶች ኖረው በአልጎሪዝሙ ምክንያት ላይታዩ ይችላሉ። እኛ ግን የእያንዳንዱን ሰው ፕሮፋይል አመቱን ሙሉ የፖስቱትን እያየን እየገባን ነው የጀጂንግ ፕሮሰሱ ላይ የምንከተላቸው። ከዛ ቅድም እንደተነሳው ኮንሲስተንሲ እና ኮሚትመንታቸውንም እናየዋለን። ኮንሲስተንት ናቸው ወይ የሚለው ነገርም እናያለን። ኢንጌጅመንታቸው ከኮሚኒቲው ጋር ያላቸው ኢንጌጅመንት ምን ይመስላል የሚለውንም እናያለን። ከዛ ሊደርሺፕ፣ ትልቁ ነገር ሊደርሺፕ ነው። ሰዎች እንደ ሊደር ያያቸዋል ወይ፣ እነሱም መከተል ይችላሉ ወይ። ቫይራሊቲ ያንን አያመጣም። ፎሎወሮች ሊኖራቸው ይችላል። ፎሎወሮች ሊያገኙ ወይ ደግሞ ቫይራል ሊወጡ የሚችሉት በአንድ ፖስት ሊሆን ይችላል። ግን ኮንሲስተንት የሆነ ሰው አብሮት ይዞ የሚመጣው ሰው አለ። የሚከተሉት ሰዎች እሱ ኢንስፓየር የሚያደርጋቸው ብዙ ሰዎች ይኖራሉ። ስለዚህ ኮምፕሊትሊ ቫይራሊቲን በእነዚህ ጀጂንግ ክራይቴሪያዎች ውጭ ስለሚሆን የምናያቸው ነገሮች ስራቸውን ነው የሚሆነው ማለት ነው። ከዚህ በተጨማሪ የጀጂንግ ክራይቴሪያው ወይ ደግሞ ጀጆቹ የሚሰጡት ውጤት 60% ነው የሚይዘው። ከዛ በተጨማሪ ቮቲንግ ላይ የነበረው ውጤት 40% ይዘን ተደምሮ ከመቶ ከፍተኛ ውጤት ያመጣው ሰው ነው ሽልማቱን የሚሸለመው። ሌላኛው ከኦገስት 1 በኋላ ምንድነው ሀፕን የሚያደርገው የሚለውን ቅድም ጠቅሼዋለሁ። 4
አዋርዱን ጨምሮ 4 ሴግመንቶች ይኖሩታል። አመታዊ ፕሮግራም ነው የሚሆነው። ሙሉ አመቱን የምንሰራው ይሆናል። ከዛ ደግሞ ቀጣይ አመት ፕሮግራም ደግሞ እንደዚሁ ተከትሎ የሚመጣ ስለሆነ ከኦገስት 1 በኋላ ስራችን ስፖትላይት ነው። እነዚህን ቼንጅ ሜከር ሰዎችን እናደርጋቸዋለን፣ ስፖትላይት እንሰጣቸዋለን። ስፖትላይት ከሰጠናቸው በኋላ ደግሞ ሌሎችን እንዲያስተምሩ እድል እንሰጣቸዋለን። ሌሎችን ካስተማሩ በኋላ ደግሞ ሰብስበን ደግሞ እነሱን የምናናግርበት ለቀጣይ ዓመት ማሻሻል ያለብንን ነገሮች ወደ መሬት ወርደን ደግሞ መሰራት ያለበት ስራ ምንድን ነው የሚሉትን ነገሮች አብረን እንወያያለን። መሬት ላይ የወረደው ክፍተት ምንድን ነው? ምን ክፍተት አይተን ነው የሚለው ትልቁ እኔ እንዳልኳችሁ 2 ዓመት ሙሉ ሊንክድን ላይ ጽፌ ያለው ብዙ የሚሰሙኝ ስሜቶች ከእኔ ሰው መማር አለበት ብዬ የማስባቸውን ነገሮች ከሰዎችም የተማርኩትን ነገር ለ2 ዓመት ገልጸናል። ከኔም በላይ ደግሞ ፕላትፎርሙ ላይ ከ10 ዓመታት በላይ ብዙ ስራዎችን የሚሰሩ ብዙ ሰዎች አሉና ለምሳሌ አንድ እንደምሳሌ ልጥቀስላችሁና ቅድም ቪዲዮ ላይ ያያችሁት የ16 ዓመት ልጅ ዋይ ስክሮል የሚባል አፕን ዴቨሎፕ አድርጓል። ይሄ ዋይ ስክሮል የሚባል አፕ ሁላችንም እንደምናውቀው ብዙ ሶሻል ሚዲያ ላይ ስክሮል በማድረግ ብዙ ጊዜ እናጠፋለን። ይሄ አፕ ያንን ሪስትሪክት ያደርጋል። አንድ በ16 ዓመት ልጅ ለእኛ ለሀገራችን ብቻ ሳይሆን ለዓለም ችግር የሚፈታ ነገሮችን አንስቶ ግን አሁን ያለው ሊንክድን ላይ ብቻ ነው። ውጭ ያለው ኮሚኒቲ ስለዚህ አያውቅም። ስለዚህ ክፍተቱ ምንድነው? እነዚህ የሚሰሩ ስራዎች ሊንክድን ላይ ብቻ መቅረት የለባቸውም። ተበትነው ወደ የሀገሪቱ የተለያዩ ፕላትፎርሞች ላይ መውጣት አለባቸው ብለን ስለምናስብ ነው። ከዲጂታል ኢኮኖሚ እና ከሆም ግሮን ኢኮኖሚ አንጻር ቅድም የጠቀስናቸው ነገሮች አሉ። ከዲጂታል ኢኮኖሚ ወይም ከዲጂታል ትራንስፎርሜሽን አንጻር ስናየው የሀገራችን መንግስት ካስቀመጣቸው ትልቁ ነገሮች ውስጥ ትራንስፎርሜሽኖቹ በያንግ ቼንጅ ሜከሮች ወይም ደግሞ በያንግ ኤጁኬትድ ወርክ ፎርሶች ናቸው የሚካሄዱት። እቅዳችን ለዛሬ አይደለም። የሀገራችን እቅድ ለዛሬ ሳይሆን ይሄ ዲጂታል ኢኮኖሚ ለሚቀጥሉት ዓመታት ነው። ያን ደግሞ መስራት የሚችሉት ወጣቱ ነው። ወጣቱ ደግሞ አሁን ጊዜውን እያጠፋ ያለው ሌላው ፕላትፎርም ላይ ነው። እኛ እያልን ያለነው እዚህ ፕላትፎርም ላይ ጊዜያችሁን አጥፉ፣ እዚህ ላይ ተማሩ፣ አስተምሩ ነው እያልን ያለነው እና ከእሱ ጋር በተያያዘ ሌላኛው ሶሻል ሚዲያ ላይ ታዋቂ መሆንና ቼንጅ ሜከር ልዩነቱ ቅድም አንስተነዋል። ቫይራሊቲ ከመውጣት አንጻር አይደለም ላይ ነው መስራት የምንፈልገው። እሱ በደንብ ከተሰራ በኋላ ከዛ በኋላ ተጨማሪ ሰዎችን ወደዚህ ስኬል አፕ እናደርጋለን ብለን እናስባለን። የጀጅ ክራይቴሪያዎች ለማንሳት ያክል ቅድም ጠቅሻቸዋለሁ። ኢምፓክት፣ ኳሊቲ፣ ኮንሲስተንሲ፣ ኦሪጂናሊቲ፣ ሊደርሺፕ፣ ኦተንቲሲቲ እና ኮሚኒቲ ኢንፍሉዌንስ ነው የምናየው። ተሳትፎ አለ ወይ ለሚለው ፋይናሊስቶቻችን ከየሀገሩ ያሉ ናቸው። ለምሳሌ አካደሚክ እና ሪሰርች የሚለው ላይ የመቀሌ ዩኒቨርሲቲ ፕሮፌሰሮች አሉበት። ከዛ ደግሞ ከኤልዛ አድቮኬት ጋር ከመጣን ደግሞ ከሐዋሳ ዩኒቨርሲቲ ያሉ ዶክተሮች አሉ። ከብዙ ቦታ ነው ያሉት እነዚህ ፋይናሊስቶች። ከዚህም አልፎ ደግሞ ኢትዮጵያኖች ሆነው ከሀገር ውጭ ያሉ ደግሞ ኖሚኒዎች ፋይናሊስቶችም አሉ። በአሜሪካ ሀገር፣ በጀርመኒ፣ በኖርዌይ ስራቸውን የሚሰሩ ዶክተሮች፣ የስቴም ባለሙያዎችም ደግሞ አሉ። ስለዚህ ኖሚኔሽንም ስንቀበል ከየሀገሪቱ ነው የተቀበለው። ከዚህም በተጨማሪ ደግሞ የማስፋት ስራውን ከወዲሁ ጀምረነዋል። ከኢስት አፍሪካን ካንትሪዎች ጋር ከዩጋንዳ እና ከኬንያ የመጡ ጥያቄዎች አሉ። ኮላቦሬት አድርገን ከነሱ ጋር የምንሰራቸው ስራዎች ይኖራሉ። ከዛ በተጨማሪ ደግሞ ቅድም እንደጠቀስኩት ከሊንክድን ከራሱ ከፕላትፎርሙ ጋር የምንሰራቸው ስራዎችም ስለሚኖሩ ኢትዮጵያ ላይ ብቻ አይቆምም፣ ይሄ አፍሪካ ላይ ብቻ አይቆምም፣ ወርልድ ዋይድ የሆነ ስራዎችን እንሰራለን የሚለው ያው የመጀመሪያ ፕሮግራማችን ነው የሚሆነው፣ የመጀመሪያ ኢቨንታችን ነው የሚሆነው። ሀሳቡን እኔ ዛሬ 10 ወር ይዤው ስነሳ ብቻዬን ይዤው ነበር የተነሳሁት። ከዛም ግን ቅድም እንደተጠቀሰው አሁን ከኛ ጀርባ ሆነው የሚሰሩ ከ200 በላይ የሆኑ ቮለንቲሮች አሉ እና ብዙ የሚገጥሙን ችግሮች በእነሱ ነው እየፈታናቸው የመጣ ነው። ጥሩ ነገሩ ሰዎችን ሬኮግናይዝ አድርገን እንነሳለን። ለአንድ ሰው እውቅና እንሰጣለን ብለን ስንነሳ ሰው ለማገዝ በጣም ነው የሚቀልብ እና ይህንን ሀሳብ ስንነሳ በብዙ ዘርፍ ብዙ ያገዙን ሰዎች አሉ። ከፓርትነርሺፕ አንጻር ቅሳነት አንዳንድ ነገር ትላችኋለች። ከዛ በተጨማሪ አጠቃላይ አንድ መጥቀስ የምንፈልገው ትልቁ ነገር የምንሸልመው ፖፑላሪቲን አይደለም፣ ኮንቴንትን ነው የምንሸልመው። የሚሰሩት ስራ ትክክለኛ መሬት ላይ ያወረደ ስራቸውን እያየን ነው የምንሰራው። ኖሚኒዎች፣ ፋይናሊስቶች ውጤታቸውን ሲሰጣቸው ጀጆች የሰሩትን ስራ ኪ አቺቭመንቶቻቸውን ቁጥሮቹን እየወሰዱ እነሱን እያወሯቸው ነው የሚሰራው እና ኢምፓክት ኦቨር ቫይራሊቲ ነው ብለን የተነሳ ነው ከመጀመሪያውን ቀን። አሁንም በዛ ነው የምንቀጥለው፣ ወደፊትም በዚህ ነው የምንቀጥለው።
አደርጋለሁ። ቅሳነት ግዛቸው እባላለሁ። ከፓርትነርሺፕ እና ስፖንሰርሺፕ ቲም ነው ወክዬ የመጣሁት። አንደኛው ጥያቄ ፓርትነርሺፕ ላይ ስለሆነ ሁለት ነገሮችን አነሳለሁ። ፓርትነርሺፕ ላይ ወይም ደግሞ አጋሮቻችን እና የስፖንሰርሺፕ ፓኬጆቻችንን አብራራላችኋለሁ ማለት ነው። አሁን ላይ አዛት ነው አጋሮቻችን 4 አጋሮች አሉ። የመጀመሪያው ቦሎጂ ኤር ነው፣ ሊድ ኦርጋናይዘራችን ነው። ከዛ ቀጥሎ ጀማን ሚዲያ እና ፕሮዳክሽን አለ፣ ከኦርጋናይዘር ሆኖ ይሰራል ከኛ ጋር ማለት ነው። ሶስተኛው ደግሞ ፒክስል አዲስ ዌብሳይታችን አይሆፕ አይታችሁታል ብዬ ተስፋ አደርጋለሁ። ገብታችሁ ቼክ ማድረግ ትችላላችሁ። ዌብሳይታችንን እና የቮቲንግ ፕላትፎርማችንን ሰርተውልናል ማለት ነው። ከዛ ቀጥሎ ደግሞ የዛሬው ፕሬስ ሪሊዝ እንዲከናወን ደግሞ የረዳል የክሬሰንት ሆቴል ነው ማለት ነው። እነሱም ፓርትነራችን ናቸው። በጣም እናመሰግናለን ማለት እንፈልጋለን በዚህ አጋጣሚ። አጋሮቻችን አሁን ላይ እነዚህ ናቸው ማለት ነው። ለቀጣይ አጋሮቻችን ደግሞ ክፍት ነን። ማንኛውም አጋር ተብሎ ለሚመጣ ሰው ኦፕን ማለት ነው። ወደ ስፖንሰርሺፕ ፓኬጆቻችን ከመሄድ በፊት ይህንን ኢቨንት ስፖንሰር በማድረጋችሁ ግለሰብም ሆነ ካምፓኒ ምርትና አገልግሎታችሁን ብቻ አይደለም የምታስተዋውቁት። እንደምታውቁት የሊንክድኢን ቼንጅ ሜከር አዋርድ ናሽናሊ የመጀመሪያ ነው። ስለዚህ ሂስትሪ ማለት ነው አይደለም። ሂስትሪ ላይ ፋውንዲንግ ሜምበርም ናችሁ፣ የሂስትሪ ወይ ደግሞ የስቶሪው ተካፋይ ናችሁ ማለት ነው። ቢካዝ ፋውንዲንግ 2 3 አይደገምም፣ ፋውንዲንግ አንዴ ነው። ስለዚህ የዛ ተካፋይ ነው የምትሆኑት ማለት ነው። አገን ከስፖንሰርሺፕ ፓኬጆቻችን በፊት ኦንላይን ላይ ያለን ኢንስትራክሽን ለማየት አሁን ላይ አዛት ነው ሊንክድኢን ላይ፣ ኢንስታግራም ላይ እንዲሁም ቲክቶክ ላይ አለ። በዚህ በአጭር ጊዜ ከ4 ሚሊዮን በላይ ኢምፕሬሽን አለን ማለት ነው አክሮስ ኦል ፕላትፎርምስ። ከዛ ኢቨን ፎር ዘ ፓስት 1 month ብታዩት ከ600,000 በላይ ኢምፕሬሽኖች ሪቾች አሉን ማለት ነው አክሮስ ፕላትፎርምስ። ዚስ ኢዝ ሂውጅ ፎር አ ፕሮፌሽናል ፕላትፎርም። በሳምንት ውስጥ this is one of the biggest things ነው። በሳምንት ውስጥ ሊንክድኢን ቼንጅ ሜከርስ አዋርድ ተብሎ ሰርች ላይ ከ50,000 በላይ ሰርች ይደረጋል አንድ ሳምንት ውስጥ ኦን አቨሬጅ። this is huge ሪቹ በጣም ብዙ ነው ማለት ነው። በየወሩ ከ3,000 በላይ ፎሎወሮች እናገኛለን። the biggest thing ብዬ ደግሞ ለፖቴንሻል ፓርትነሮቻችንም ስፖንሰርሺፕ ማድረግ ለሚፈልጉ ሰዎች መንገር የምፈልገው ነገር ኢንጌጅመንት ሬታችን ነው። ኢንጌጅመንት ሬታችን ከ7.9 በላይ ነው። ይህ ማለት ቤንችማርክ ብታዩት የግሎባል ቤንችማርክ ፕሮፌሽናል ሚዲያዎች የፕሮፌሽናል ፕላትፎርሞች ላይ ቤንችማርኩ 2% ነው ኢንጌጅመንት ማለት ነው። ኦልሞስት 4 እጥፍ ማለት ነው። ስለዚህ ኢንቴንሽናል የሆነ ኢንጌጅመንት ታያላችሁ ማለት ነው። ሪቾቹን